ፊንጢጣ መደፈር አለብህ አንተ ራሱ አንተ ባሰራባ ኑሮ እቺ ልጅ በዚህ ልክ እንትን አትሆንም ነበር። ፊንጢጣህን መደፈር አለብህ አንተ እዛ ፔስታል እየተንጠፈጠፈ ማል ጅዳ ላይ ያላችሁ ስራ መስራት ማትችል አግታ አምጣው እናቴ ትሙት እናታችሁ ነኝና አግታችሁ የፊትኛ አስራችሁ አምጥተኛ ወደ የመን እንልከዋል። የመን እዛው ተመልሶ እሱ እንደሰራባት እሱ በሰራው ቪዲዮ ነው ይሄ ሁሉ መከራ ይሄ ሁሉ ስቃይ ያየን ያለ በህይወት አለች። የመኒዎቹ ራሱ ከተናገሩ አለች በህይወት። አንዱ የመንኛ ከደረሰበት በኋላ ነገሮችን ከተጨረሰ በኋላ ከዛ ቦታ አንስተው ወደ ሌላ ጎሳ ወስደዋታል። ፈርሻ ከሚባለው ቦታ አንስተው ሌላ ቦታ ወስደዋታል። አንተን በቀዘቀዘ ብረት ነው በሞቀ ብረት ፊንጢጣ መተኮስ አለበት። እናቴ ትሙት። ግን አባትየውም ሀዘንም ሀዘን ነው። በህይወት እያለች በህይወት የለችም ተብሎ ለቤተሰብ መረዳት በጣም ከባድ ነው። ባልየውም በዛው ልክ እንደምታውቁት ነው። ግን መላው የኢትዮጵያ ህዝብ አሁንም በህይወት አለች በህይወት አለች። እኔ እኮ የገረመኝ እኮ ጅዳ ያላችሁ ለሷ የምታስቡ ለሱ ልጅቱ እንድትገኝ ከፈለጋችሁ እውነት ኢትዮጵያዊነታችሁ ሴትነት የሴት ልጅ የታችሁ ደም እንትን የሚቆረቁራችሁ ከሆነ የታችሁ ስቃይ የሚቆረቁራችሁ ከሆነ የገጠር ልጅ የፊጥኛ አስራችሁ አምጡልን። አሳየ ብቻ ይሄን ያክል ክፈል በል ቀጥታ የመን አስልከዋለሁ። ያን ጊዜ ሲደበ የፊት ታስሮ ሲገረፍ እውነታውን ያወጣል። ማን ቪዲዮ ስራ ያለ አይ እንደዚህ ነው ይሄን ያክል አምጣ ተብሎ ወሸላው ላይ ሃይላንድ ሲንጠለጠለለት ያን ጊዜ እውነታውን አውጥቶ ከዚህ ሁሉ ድካም እናርፋለን። አትጠይቁት። የገጠር ልጅ ይመልስ ይጋማኝ ትላንት እኮ 12 14 አረጋቸው እኮ መኖሪያ ፈቃዱ የተሰራለት በነፃ የሄደው በነፃ ሁሉ ነገሩ በነፃ ነው። የደላላው ዋና ቀኝ እጅ ነው። ቪዲዮ የሰው ልጅ 20 ደቂቃ መንገድ ተደፍራ ስትመጣ ተደፍር ያለው ስትል ይሄን ሁሉ ነገር የደበቀ የ20 ደቂቃ መንገድ ሂዶ ቪዲዮ ማርገ አቅቶት ነው። ሴት ልጅ ስትሞት ያውቋታል። አብረዋት ነው የመጡት። በማን እንደመጡ መሪዎቹ ያውቃሉ። ኑ ቪዲዮ አርጉ ይባላሉ። ናቀበር ትባላለህ አንተ ሬሳ። ማንንም አሸውድኛ በዛ መንገድ የመጣ ነው። በስነ ስርዓት እናውቀዋል። አጠይቁት። በዛች ላይ የተሰራ ሴራ በዛች ልጅ ላይ የተሰራ ሴራ። እኔ እኮ ደግሞ በጣም የሚያሳዝነው ከጅዳ የመን ድንበር ድረስ ሂዳ ተጎናቸው ስትቀር እውነት አራቸው እንኳን ያቀረባቸው አይመስሉም። ከዛ ያ ሁሉ አልፈው ሄደው ቋድምጠኝ ያ ሁሉ አልፈው ሄደው ብትሞት ኑሮ ቤተሰብ ሄደው ያጽናኑ ነበር። ውስጣቸው ስለሚያቅ እቤታቸው እንኳን እስከ ዛሬ ስልኳንም ፓስፖርቷን ለቤተሰቦቹ አልሰጡም። እንደነዛ አሉ አስክሬን በሊታ ፎቶ ሰቅለሽ የምታይ የማንም ግማታም ሸሌ የታችሁ በእናንተ ይድረስ፣ ሌላ አይደለም በእናንተ ይድረስ። ለምን ስልኳንና ፓስፖርት ወራጆች ቆሻሻዎች ናቸው። እሺ በቤተሰቦቻችሁ ይድረስ ወይ በእናንተ ይድረስ። ወራዳ አልሞተችም። ብትሞት ኑሮ እነሱ ነበሩ ቀባሪዎች። አንተም እኮ ታውቀዋለህ መንገዱ ድንበር ላይ ከሆነ ድንበር እየቆረጥክ ከሆነ ድንበር ዋና ሁድዱን እየቆረጥክ በጥይት ተመቶ የሚወርቅን ሰው ማንሳት አትችልም። ከዛ ውጭ በድካም ለሞተ ሰው ተሰብስቦ ውሃ ይሰጣል። በፎጣም በምንም ልቡ ይገደፋል። አልችል ካለ ግን ሲሞት እስከሚሞት ነፍሱ እስከሚወጣ ድረስ እንኳን መንገደኛ መንቀሳቀስ አይችልም፣ ይቆማል። ከዛ በኋላ ነገሮች እንትን ካሉ በኋላ ነው ነገሮች የሚፈጸም። ከተቀበረ በኋላ እዛ ሰብሰብ ብላ 5-6 ሰዎች ይቀብሩታል። ስልክ ይዘህ ቪዲዮ እየቀረጽክ እየሄድክ የ20 ደቂቃ መንገድ ሂደህ 20 ደቂቃ እዛች ላይ መለስ ብለህ ቪዲዮ አርግ ነው የምትባል። ናቀበር የምትባለው ሲጀመር ሄሎ። ስለዚህ እኔ አሁንም
ምለው ምንድነው ማንም ሰው ያዘው ሰይጣን የሚያዘው ምንም ያዘው እኛ ልጅቷ መውጣቷን ነው የምንፈልገው። ሌላ እናንተ እነዚህ ሴቶች እናንተ በጣም ቆሻሾች ናቸው። እነዚህ ምንድን ናቸው? የመርዝ መርዝ መጨረሻ ባለጌ ደላላውን አቅፋችሁ የት ነው ደላላው? ደላላውን አቅፋችሁ ልጅቷን ለበይ የሰጣችኋት ሚስጥሩን በደንብ እያወቃች መንቢ አንቺ ወደሏ ደግሞ ማን ሃይሚ የምትባይ እነሱ ሊያና ምናምን የምትባሉ ግሩፓችሁ በአጠቃላይ ልጅ የሸዋ ኦሮሞ ነው። አሁን ስለ ብሔር አልጠራንም። ብሔር ጋር የሚያገናኘው ነገር የለም። ያስበላት የማናት በላቸው እስቲ እንዴ! ሽጧት የመጣው አስክሬኗን በልቶ የመጣው የማናት? ሌቦች ወራዳ። ይሄ ነው ከሌ ነው አይደለም። እናንተ ግን እኮ የማናት በላት በለው እንጂ የማናት በለው። ሽጧት የመጣው አብሮ አደጉ አይደለችም እንዴ? ሐቋን ደብቆ እኔ የሰፈሯን ለሌባው በደስታ ስትደፈር አላየሁም ብሎ አብረው በሽር ተከናንቦ የመጣ ማናት? ጥሏት የመጣው የኛ እህት እንዴ? ወይ የኛ ታደለ ይመች የዛ አካባቢ ሰዎች ናቸው። በደንብ ታውቃላችሁ። ጅዳ አብራችሁ ነው የምትኖሩት። ጅዳ በስነ ስርዓት መንቢ ባለሽ ደላላ ነው። በሰርቶ ክፍያ ታመጣላችሁ በባህር። ለምንድን ነው ለልጅቷ ድምፅ አንሆን? ድምፅ የሚሆኑ ልጆችን ምሳሌ ሜሪ የምትባል ልጅ አለ 30 ማስፈራሪያ ነው የተላከላት። ምን ይመሳሰላል? አሁንማ ንግስት መሳስለው መነጽር ያስፈልገዋል። ሶሊና ማናት? የት ሀገር ናት? ሶሊያና የምትባል የነሱ ማህበራት የት ሀገር ላይ ናት? ጎጃሜ ነች። ሌሎቹ የሸዋ ልጆች ናቸው። ማህበር ሁሉ አላቸው። ሶሊያን እኮ የጎጃሟን በአካል አውቃታለሁ። ሪያድ መታ ነበር። ሪያድ ነበረች። አውቃታለሁ። ሪያድ በአካል ተገናኝተናል። አሁን እነዚህ ኧረ እነዛ ምን አደረጉ ደግሞ? እነዚህ እቺ መንቢ የምትባለው በአጠቃላይ የነይመች ማህበሮች ናቸው፣ ግሩፕ ናቸው። ቀደም አምጥተን ስንጠይቃት ነበር አንዷን መንቢ የምትባለው። ያውቃሉ፣ በደንብ ያውቃሉ። እነዚህ ቢያግዙ የሰፈሯ ልጆች በደንብ ተግተው ቢወጡ እናቴ ትሙት ልጅቷ ትወጣ። ሁለተኛ ደረጃ ይህን የገጠር ልጅ የሚባል እንሽላሊት ሳሃናፍ የፊጥኛ አስረው የመን ቢልኩት አረዛው ጅዳ ጉሮሮን አንዱ ቢያንጠለጥለው ቀጥ አድርጎ እውነቱን ያወጣል፣ ሐቁን ይናገራል። እነዚህ የሚያውቃሉ። ማንም ሰው ልጅቷ የደረሰባትን ነገር በስነ ስርዓት ያውቃሉ። ወላሂ ጠንቅቀው ያውቃሉ። ግን በጣም ከሃዲዎች ናቸው። በጣም ባለጌ መርዞች ናቸው። ጉማሬ የመሳሰልሽ ሴት አረብ ሀገር ሄደሽ ዛሬ አለፈልሽ። በቃ እኛ ፋራዎች እናንተ አራዳ ናቸው። እውነት በጣም ነው የሚያሳዝነው። እናንተን ነበር መልሶ እዛ መጣል፣ እዛ ድንበር ላይ መልሶ ወይ እህትሽን እዛ ማሳገት ነበር እናንተ። ያን ጊዜ ህመሙ ይገባቸዋል፣ ችግሩ ይገባቸዋል። እውነት እች ልጅ በህይወት ወጣ ስንቶቻችሁ ጋር እንወቃቀሳለን? እኔ አሁንም ሴዶረባቦም ማንም ሚኪ መኩ ይሄ ሁሉ ሰው ሲለፋ የነበረው ለልጅቷ መውጣት እንጂ ሀቢባ ቤት ያዘችው እንትና ያዘው እንትና ያዘው። እኛ ጥሩ ለሚሰራ ሰው ሁሌም ከጎናችን። ለምን ሰይጣን መጥቶ አይይዘውም? ልጅቷን ለማውጣት ሰይጣኑ ጋር እንሰለፋል። ትቀልድ ያለ ወደ ሌላ ሳይድ። እኔ ጆከር ጋር እንጂ የተጣላቸው ሀቢባ ከልጅቷ ጋር ወይም ከልጅቷ አለመውጣት ጋር አይደለም የተጣላቸው። ይሁን
የተቃርኖ እንትን ያላችሁ እንዴ ማንም ለፍቶ ልጅቷን ደክሞ በፈለገበት መንገድ ማንም ሰው በየቤታችሁ ዝም አትበሉ፣ ስሩ ነው። እኛ የምንጠላው ዝም የሚል ሰው ብቻ ነው። ሌላ አስመሳይ ያላችሁ ጉማሬ የመሳሰላችሁ ጌማችሁን ስቀጠቅጡ የምትውሉ አንድ ቀን ድምፅ ማትሆኑ ችግር ሲመጣ ወደ ችግር ላይ ተሰልፋችሁ ማትመጡ እነዚህ የምትላቸውን ሴቶች ተዋቸው። ፎቶ በየሞሉና በየባህር ዳርቻው የዞሩ ፎቶና ቪዲዮ ማን ይቀርጽላቸው? አንደኛ ጊዜ የላቸው። ፎቶ በጣም ይወዳሉ። ያሸበረቀ ሞል ካዩ ዝም ብሎ ጠጋ ብሎ ፎቶ መነሳት ነው። ባህር ዳርቻ ስር ቪዲዮ መስራት ነው። ሌላ ምንም ስራ የላቸውም። እኔ ምን እንደሆነ ሊገባኝ አልቻለም። አብዛኛውን የሱ ጓደኞች የምናውቃቸው ቪዲዮ ላይ አንድ ቀን እንኳን ገብተው መልካም ነገር ሲወሩ ሰምተናቸው አናውቅም። ፎቶ ነው በቃ ፎቶ። ሞል ይወዳሉ፣ ባህር ይወዳሉ። በቃ ታይታ ልክ እንደ ሸርሙጣ ዘመናዊ ሸርሙጦች ናቸው። ሸርሙጣ ናቸው እንጂ ምን እንደ ሸርሙጣ ናቸዋለ። አንድ ቀን ለዚህ ልጅ ገብተው የሆነ ገስት ላይ እንደው ተሳስተው እንኳን ገስት ላይ ተንጠልጥለው ስለዚህ ልጅ ሲወሩ ሰምተናቸው አናውቅም። እኔ ምን ጓደኞቹ የልጁ ጓደኞች ሶሊና እኮ ብዙ ቲክታክ አትጠቀምም። የኛ ቡድን ናት እኮ እሷ። እዛ ምን ታረገደች? ኧረ የኛ ቡድን እንትና ቡድን የሚባል የለም። ሰይድ አንተ ነው ተሳሳተ። እነዛ ጋር እንዴት ተገናኘ ብዬ እኮ ገርሞኝ ነው። ስንት ጊዜያቸው ያቺ ጎጃሚ ሶሊና ጎጃሚ በነገራችን ላይ እዚያው ነች። እንትን ነው ማግኔት ኔጌቲቭ እና ኔጌቲቭ እኮ የሆነ ኔጌቲቭ እና ፖዚቲቭ ይሳሳባሉ፣ ይተዋወቃሉ። ገባ አንድ ማህበር ሶሊና ናትንኩ ናውጣ አንተ ራሱ ሌላ ቀልድ ትቀልድ ያለ አንተ ባነሳው ነገር ሌላ እንትን እንደሚመጣ ናውጣ አትንኩ። እንዲግባ ምን እንደሚመሳስሉ እኮ ደግሞ አውሬ ፊት ሁሉ ታወጣላችሁ። አትወጡም። የእንጀራ ገመዳችሁ መበጣጠስ ነው። መንቢሞንሽ አንቺ ሀይሚ የምትባይ ደግሞ ጉሬላ የፊታችሁ ማስጠላት፣ የፊታችሁ መዘግነን ነይ። ካልሆነ ልንቀጣቀጥ ነው። የኔ ግሩፕ የእንትና ግሩፕ የሚባል የለም። በጣም የሚገርም ግን ጆከር፣ እቺ መንቢ የምትባለው ልጅ ከሰው በፊት ነው ቲክታክ የጀመረችው። ከሰው በፊት ያኔ ገስት ላይ እንኳን እንደዚህ ገስት ጠይቀ እንኳን መጫወት መቻል ሳያበብ የሆነ ሰው ገስት ላይ መግባት ሳይችል ነው ቪዲዮ የምትለቀው። የመጀመሪያዋ ቲክታከር ማነች? ከነ ሴዶ ረባቦ ከነ አልማዝሽ ኪሚኒ በፊት የጀመረችው ማናት? መንቢ ነች። እኔ አውቃታለሁ። በጣም ረጅም እንትና ታውቃታለህ? ቆይ ሮሚ የምትባል የሰርግና የባህል እንትን የምታዘጋጅ ነበረች። እናትና ሮሚ የሚባሉ ቴንኪው መንቢ። እነዚህ ሶስቱ ጅዳ ላይ ለመጀመሪያ የተለያየ እንደዚህ አይነት በማህበር በተለያየ ነገር የጀመሩ እነዚህ ናቸው። መንቢ ፀጉር ቤት የጀመረችው ፌስቡክ ላይ እየሰማነው እንደ ኢንስታግራም ብቻ ነበረ፣ ፎቶግራፍ ብቻ ነበር የምትለቀው። የዛሬ 7 ዓመት ቲክቶክ ወዲያው እንደተጀመረ ቲክቶክ ላይ ወዲያው መጡ። አሁን እኔ ማለት የምፈልገው የአካባቢዋ ልጆች የሸዋ ልጆች ለምንድን ነው መውጣት አልችልም ከገስት ላይ አውርዱኝ ስትል ስለሰማሁ ነው ይሄን ነገር ልናገር የፈለኩትና በደንብ ታውቃለች። ላይቭ ላይ አልነበር የምትውል የምታደር እጅ ኩክንያ ማለሌ። ለምንድን ነው እኛን ለመሸወድ የምትሞክሩት? የፊታቸው እንኳን ማስፈራራት በጣም ከሃዲያን ናቸው። አንድ አሁን በርትቶ ከሸዋ ልጆች ከአካባቢው ልጆች በርትቶ እየተናገረ አንድ የሸዋ ልጅ አሜሪካ የሚኖረው እና ሜሮን ሌላ ማን አለ? ሜሪ ያለሽ አንቺ አለ ደርቢ ነበር በፊት ተሰርበኝ ነበር እኔ 3 ይዘ ሜሪ ያለች እሷን አታጋዩ። አሁን እሷ ብቻ ነች እውነት ለእውነት የቆመችው ሜሪ ያ ሜሪ ያለች
ጎበዝ እሷን እኔ አድንቄያታለሁ። ደርቢ ነበርና ዋይ ጎበዝ ልጅ ነች። ለሁለት እስኪ አበባ ስጪ አለሽ አስገባኝ። ሰሙ ምን ታደርጊያለሽ አንቺ? መንዜው መንዜው ከአረብ ሀገር እንትን አይልም። ከአረብ ሀገር በኩል አይደለም። ግልጽ ነው የምናገረው። አሁንም አንድ የቀረችሽ ዩቱባ ነበረች፣ እሷንም አስተዋውቀሻለሁ። አሁን ችግር የለው ያርግልሽ፣ ያሳቃልሽ። እመኚኝ። ስም አልተናገርኩም እኮ በዚህ አይደለም። አይዞህ አላህ ያሳካልሽ። እኔ ስማርት ሰው ወዳለሁ። እንደውም ይኸውልህ ማሚ ሱመ ወላሂ ወረበል ካባ እያመንሽኝ ነው ንግግሬን። አዎ እኔ አምናለሁ። እኔ በውስጥ ራሱ ምጽፍልህ እኔ በጣም እኔ ነገርኩሽ። እኔ ንግግርሽን ዛሬ አይደለም አንድ ቀን የሆነ ቀን እየወዳቤ ገብተሽ የተናገርሽው ንግግር ለኢላሃ ኢላላህ አረሳው። እንዳንቺ አይነት ሴት ሁለተኛ ሴት የለም። በጣም ጎበዝ ነሽ። በቃ ጎበዝ ነሽ። ታይሚንግ ነው የምጠብቂው። እመኚ። ድፍን ሚዲያ በእጅሽ ነው የሚገባው። ታያለሽ። ሁሉም እድልሽ ሞክሪ። እኔ ሀሳብ አለኝ። እንደውም ዛሬ እኔ ልጠቀምበት የጉቺ ቤት ከ2 ዓመት ከ3 ዓመት በላይ ነው ቲክቶከሮቹ አንቺ ተው አንተ ተው ስለ ያለሁት። እንደውም ካሁን በኋላ አንተ እንደውም እኔ ቪው እንዲኖረኝ ምናምን አስተካክለውና ቤቴ ስለማልገባለው እንግታይም ቤቴ ቪው የለውም አስተካክልና እኔም ልጠቀም። እኔ ለኢትዮጵያውያን በጣም ማኩራት ባልችል አንገት ማስደፋ ሴት አይደለም። ሀሳብ ያለኝ ልጅ ነኝ። በተለያየ ነገር መምጣት እችላለሁ። ጓደኞች አሉኝ ጥሩ ጥሩ ሀሳብ ይዞ የሚመጡ እና በቅርብ እኔም ጌም አዘጋጅቼ እንደውም እኔም ቅቡጥ ላድርገዋ ስሜ መጥፋቱ ካልቀረ ምን ታስባለህ? የጋራ ብናረገው አንተም 1-3 አንበሳ ጉቺ 1-10 አንበሳ ምናምን አድርጋችሁ እንደው እኔም ብቀየር ምን ትላለህ? አሁን ራሱ ፎሎ አስደረገኝ 50 እናቴ ስላንቺ ራእይ ተናግሬያለሁ። የሆነ ንግግሮቼ የሆነ ነገሮች ይገቡሻል ብዬ አስባለሁ። እመኝኝ ብዬሻለሁ እኮ ትገለባብጨዋለሽ። ድፍን እዚህ ጋር ያለ ህዝብ በእውቀት በምክንያት በእርግጠኝነት ማለት ነው ፎሎ ያደርግሻል። ፎሎ የሚያደርግሽ አንቺን የሚከተልሽ ይሄ አሳስ ገሰሷ 1 ሚሊዮን ከሚከተልሽ እኔ ሞላ ኳሲ እሺ ጠበል እሺ ቴንክ እና እንደዚህ አንቺን ዝም ብሎ 1000 የሚከተልሽ እርግጠኛ ነኝ አንቺ ስር ተቀርጾ ምን ብሎ የሚወጣው በጣም ስማርት ነው። በጣም የምትገርሚ ሴት ነሽ። እኔ ሴቶች በጣም ምርጥ ንግግር ሲናገሩ ሚዛን የሚያነሳ ንግግር ሲናገሩ ጥሩ ነው እኮ አታያትም? እንደቺ ሰው ሳቀልኝ ብላ እኮ ደውላ ማታ እንዲህ ብሎ አገበ ሉክ ምን ሆነች እያልኩ ነው እኮ ወይ ትንቃ ወይ ትውጣ ነው። ሁለት አንድ ነው። የዛሬ ቪዋ ዋጋ ተከፍሎባታል። ማሜ ለምንድን ነው እንደዚህ በጣም ትኩረት የሰጠበት የሚል ሰው ሊኖር ይችላል። ሰው የቀሚስ ለብሼበት ነው፣ ፀጉሬን ተልጬበት ነው እዚህ ቤት ላይ ገባ። እሷን ከፍ ለማድረግ ወድቄበት ነው እያልኩ ነው እኮ ነው። ደግሞ በምን ካልክ እነግርሃለሁ ገባ። ዛሬ ዝም ብሎ አይደለም ቪው ቫይራል እንዴ ሰው እስኪ ነግረኝ እኮ አይደለም የምጠብቀው፣ ቦታዬን አውቀዋለሁ። ስለዚህ ለዚህ ነው የጉቺ ጉዳይ ብዙም ያኔ ዙሮ ዘሮ ስለሚመለከተኝ ነው። ላም እሳት ወለደች እንዳትልሰው ፈጃት እንዳትተው ልጅ ናት የሚባለው ነገር ጉቺን እንዳልተዋት ዛሬ ለምትሯት ቆይቼ ነበር። ልጅ ሆነች፣ ንጹህ ልጅ ናት። እንዳልቀርባት ደግሞ ትፋጃለች። ሲስተሙን አላወቀችም። አሁን ያን ሲስተም ደግሞ ግዴታ ዋጋ መክፈል አለብኝ። አሁንም የፈለገ ነገር ማሜ መጥፎ ማሜ ጥሩ የሚለኝንም ሁሉንም እየሰማው ማለት ነው። ይሄ ሁሉ ሐሳብ ለጉቺ ነው። ጉቺ በሁለት እግር አቆሚያት እንደሌሎቹ ቆቀውና ስማርት ሴቱና በለቃት እመኑ። እንደውም ከሌሎቹ እሷ ትሻለኛለች በምንም ገባሽ? ምንም አታሳፍረኝም በምንም መንገድ ማለት ነው። ለዛ ነው ጉቺን የፈለገ እሷ የማይገባት እኔ ልረዳቸው የሚችሉ ብዙ ነገሮች ስላሉ በተቻለ መጠን ሁሌም ከጉቺ ሆነ በተቻለ መጠን ግን አንድ ነገር ላልከለክላችሁ እችላለሁ። ያ ምንድነው? ወዳጅ እየመሰሉ ነው ወዳጅም ሆነው ግን የራሳቸው ነው ወዳጅነታቸው፣ ፍቅራቸው ለብቻ። ቲክታክ ግን የፈለገ ቢሆን አማካሪዋ በሆን በጠቅማት እንጂ አልጎዳት። ያ
ትንሽ በሁለት እግሯ እስክትቆም ድረስ ማለት ነው። ጣዕሙ ሴንሱ እስኪገባ ድረስ እስከዛሬ አላገኘችው። ለዛ ነው ሞንካውራ ይሄ በጥባጭ ወንድም ይጨርስና ሰላም ቢያለ ጉቺ ሰላም ናቸው አይደል? አለን። እንዴት ነው ምክሩ? ምክሩ ጥሩ ነው። እሺ እኔ መምከር አይደለም የተመረቅሽው መልእክት ላድርስ ነው የገባሁ። እህታችን ሕክምናዋ እያደረገች በጥሩ ትገኛለች እና የሰላም እናት በጣም መረቀችሽ። ቀላል አይደለም ያለፈው ያደረግሽው እገዛ ስናርግ የመጣሽው። ለዛ ነው ሙሉ ኤርትራኖችን ስም ከምር ከልቤ ነው ማመሰግንሽ። ለዛ ነው አንቺ መቀጥቀጥ የተውነውና ትንሽ ከማሚ ስትጫወቺ እያመመን ዝም ብለን ጣታችን ልላክ እያለ ጣታችን ከምሬ ነው ምልሽ። ለዛ ነው ደግሞ ግን ከአሁን በኋላ የዛሬው መጨረሻ ነው ምርቃቱ እያደረስኩ እስከሆንኩ ባገኘው ተጠቅጥሻለሁ። የወንድምነት እንደሆነ ግን እወቅልኝ እሺ። የጥላቻ አይደለም። ከሌላ ስትጫወቺ መተን ማገዝ ምናምን እንትን ነው። ያለፈው በጥሩ ነው። ማሜም በጥሩ ነው የተቀበለው። ምናልባት ምን ሆኖ ነው ምናምን ሊል ይችላል። የተቀጣሽው ትንሹ አንበሳ ሂጄ ደወሬ እኔ እሰጥሽልሻለሁ አልኩሽ አይደል? ሂጄ የሰጠሁት እሱም ምንም አላለም። በደስታ ነው የተቀበለው እንጂ ተው ካንተ ከሆነ ተው ይለኝ ነበረ። ግን ህግ ነው። ስለ ጊፍተሩ ምናምን ማውራት ከፈለግን እውነቱ የማሜ ሀሳብ ጥሩ ልብ ያለው ስለሆነ ነው። ጾም ስለሆነ የራሱ ጾም አሳለፈ። ሁለተኛ ይህም እስከሚጨረስ እየጠበቀ ነው። ጊፍተሩ የሚፈልገው መገዳደል ነው እንጂ እናንተ እዛ ጋር ስትቀባበሉ ኮይን ቢያንስ ልብ ካላችሁ ምን ብታረጉ ጥሩ ነው። አቅም ደካማ የሆነ እንደ ስም ያዙትና የሆነ ነገር አንድ ሰው ትልቅ አንቺ አንበሳ ቢመጣብሽ እዛ ሄደሽ ከማንም ልታገኙ ትችያለሽ። ግን አንድ ደካማ የሆነ ገንዘብ አውጥቶ ፋሚሊው ለመርዳት የሚችል አገር ቤት ያለ ጌስትን ታስገቢዋለች እና ለማሜ ካሸነፍሽው ማሜ መጥቶ ሲሰጥሽ ለዛ ይስጥ። ቢያንስ ትንሽ አንቺ ትርፍ ታገኛለሽ። የሚታገስ ሰው ደግሞ ትንሽ አግኝቶ ይወጣል። ምክንያቱም ጊፍተር እናንተ ጌመሮች የትም ቦታ የምታገኙት ስለሆነ ለማለት ብዬ ነው። ሌላ ምንም ነገር እንትን የሚያደርግሽ ነገር የለም። እህቴ እንወድሻለን። እሺ እግዚአብሔር ያክብርልኝ። ሀወይ እኔም በጣም ነው የምወዳችሁ። እሺ የዚህ ንግግር ደግሞ ማሜ ልቀጥልን። አንድ የረሳሁት ያለፈው የሆነ ነገር እንደ እንትኑ አላደል እንደዚህ ስትጫወቱ በደስታ የምናየው እና ጌመር በጣም ልብ የሚሰብር ለጊፍተር በተለይ ግሎቭ የለም ምንም የለም እየተባላችሁ የምታረጉትና መቶ ጉቺ ላንቺ ለማዳን የሚልኩ ምናምን ከምር የማሜ እንትኑ ኦርጋናይዝ የሆነ ግሩፕ አለ። ማንም ሰው እንደማያመልጥ ይታወቃል። ዩዘሩ ነይሙ ምናምን ከየት ሀገር ነው የት ነው ክሬት የተደረገ ለምንስ መጣ ለምን ላከ ኦሪጂናል አካውንት የት ነው ምናምን ሁሉ ሊታቅ ይችላል ጉቺ እና በጣም ልብ ይሰብራል ጨዋታው ምናምን እና ስሜታችሁ ምናምን እንደዚህ በትክክል ያለ ቢሆን ጥሩ ነው። ምክንያቱም አንድ ሰው በጣም ሩቅ ሆኖ ኮይኑ አሁን ማሜ ያለፈው ትንጤ ቢሆን የምትቀጭ ስትሆኒ እኮ ችግር የለው ገብቶሻል። ግን አንድ መቶ ግን ገይሙ ሲያበላሽ በጣም ዲስአፖይንትድ የሆንን ነውና ጉቺ ቢያንስ ጥሩ ያማረ ጨዋታ ሰውም ይዝናናል። የስደት ነገር ታውቂዋለሽ። ብዙ ሰው መቶ እዚህ ጋር ነው የሚዝናናና ምናልባት ብታስቡበት እሱ በትክክል በጣም አዝነናል ባጋጠመው ነገር እና ጉቺ እህቴ ያንቺን ፋሚሊ ቀላል ፋሚሊ አይደሉም። በልክ